الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين أما بعد زاري من الملكته رياض الصالحين كتاب درس 88 درساتنا نو أشياء لنا بتر أسباب فضل الزهد يزهدن ترفات واقاون يمين ملكة رئيس لينا يلنو يمن النسابة حديث وعن أبي ذر رضي الله عنه قال كأبو ذر تيزو سماتشو جندب ابن جنادة الله يدد الله تونا قال انده بلوال كنت أمشي مع النبي صلى الله عليه وسلم كنبيات شنقار يتقواز كنبر أمشي يقل قزو بقري يهد كنبر في حرة بالمدينة مدينة وسط حرة مالت لك يتتأبس يمي مثل تقاقر دنجاي يشفنو مريت مالتنا تقاقر دنجاي يشفنو مريتنا إن مدينة وسط يتوقو حرة مبالبوتا ألا بزابوتا يتقوازن نبر فاستقبلنا أحد تقبل بأحد أقطع هنا نعم أحد كفيت لفيتاችን ሆነ ማለት ነው أحد ታዋቂው ተራራ መዲና ውስጥ ያለው በሰሜን በኩል ከመዲና በስተሰሜን በኩል ያለው ታዋቂው ተራራ ነው የأحد ዘመቻ የተካሄደበት የأحد ተራራ ከፊት ለፊታችን ሆነ እየተጓዝን فقال يا أبا ذر هو ያሉ قلت لبيك يا رسول الله أبيت يا الله ملكتኛ ሆይ አልኳቸው فقال ما يسرني فقال بزين جزين ديحلو ما يسرني آيس دستتنيم أن عندي أني زند منورو مثل أحد هذا ذهبا يزيه يا أحد ترى رمسيا ورك عندي نورن آيس دستتنيم تمضي علي بني لا يميالفو هونو 3 أيام سوست لليتوج سوست كانت يميالفو بني يا أحد ترى ران يمياكل ورك نورون ሶስት ለሊቶች እንዲያልፉብኝ አልወድም وعندي منه دينار ከሱ እኔ ዘንድ አንዲት ዲናር ኖራ ሶስት ቀን እንዲያልፍብኝ አልፈልግም ማለት إلا شيء የሆነ ነገር ቢሆን እንጂ أرسله لدين ለዕዳ የማቆየው ለዕዳ የማስቀምጠው ቢሆን እንጂ أرسله የማዘጋጀው ቢሆን እንጂ የማቆየው ቢሆን እንጂ ሊደይኒ ዕዳ ለመክፈል ማስቀምጠው ካልሆነ በስተቀር የኡሁድ ተራራን የሚያክል ወርቅ ኖሮኝ ከዛ ውስጥ አንዲት ዲናር እንኳን 3 ቀን እንድትቆይ እንዲያልፍብኝ አልፈልግም ማለት ኢላ አን አቁለ ቢሂ በሱ የምልበት ቢሆን እንጂ ቢሂ بالذهب بورق بجنزبو في عباد الله بالله باروج لاي هكذا وهكذا እንደዚህም እያሉ عن يمينه በቀኛቸውም وعن شماله በግራቸውም وعن خلفه ከኋላቸውም ማሳዩ በሁሉም አቅጣጫ ለአላህ ባሮች በዚህ መልኩ የምሰጥ ቢሆን እንጂ አሉ በእጃቸው የመስጠት ምልክት እያሳዩ ثم سار ከዛም ተጓዙ فقال እንዲህም አሉ إن المكثرين أبجوج بزو ገንዘብ ያላቸው አካላት ዱንያ ላይ هم الأقلون هم المقلون يعني في الأجر يوم القيامة በትንሳኤ ቀን በቂያማ ቀን አጅራቸው ጥቂት የሆኑ ናቸው ዱንያ ላይ ብዙ የሚያከማቹ ዱንያ ላይ ብዙ ገንዘብን የሚያከማቹ ሰዎች አኺራ ላይ ጥቂት አጅርን የሚያሳልፉ ለአኺራ የሚያሳልፉ ናቸው ኢላ ማን ቃለ ያለ ሲቀር يعني የሰጠ ሲቀር ቢልማሊ በገንዘቡ هكذا وهكذا እንዲህም እንደዚህም እያረገ በየአቅጣጫው በመልካም መንገድ ላይ ያወጣ ሲቀር عن يمينه وعن شماله ومن خلفه በቀኛቸው በግራም በኋላም ማመላከቱ በዚህ መልኩ ገንዘባቸውን አላህ በሚወደው ዲን በሚያግዝ መንገድ የሚያወጡ ሰዎች ሲቀሩ
ዱንያ ላይ ባለ ብዙ ሀብቶች ለአኺራ ጥቂትን ነው የሚያሳልፉት፣ ጥቂት አጅር ያላቸው ናቸው። ወቀሊሉን ማሁም እነሱ ደግሞ ጥቂት ናቸው። በዚህ መንገድ የሚያወጡት ጥቂቶች ናቸው። ወቀሊሉን እነሱ ጥቂቶች ናቸው። ማሁም ማ ዛኢዳ ነች፣ ለተውኪድ የገባች ማጠንከሪያ ነች። ሁም እነሱ ደግሞ ጥቂቶች ናቸው። በዚህ በታዘዘ መንገድ የሚያወጡት ትንሽ ናቸው። ثم قال لي ከዛም ለኔ አሉኝ መካነክ ቦታህን ያዝ እንዳትንቀሳቀስ لا تبرح እንዳትንቀሳቀስ حتى آتيك እኔ እስከምመጣህ ድረስ እንዳትለቅ ቦታህን ብለው ثم انطلق ከዛም ተንቀሳቀሱ في سواد الليل በሌሊቱ ጨለማ ውስጥ ሄዱ حتى توارى እስከሚሰወሩ ድረስ فسمعت صوتا ድምጽ ሰማሁኝ እሳቸው በሄዱበት አቅጣጫ قد ارتفع ከፍ ያለ ድምጽ ተሰማኝ فتخوفت ፈራሁኝ ሰጋሁኝ أن يكون أحد የሆነ አካል እንዳይሆን عرض للنبي صلى الله عليه وسلم ለነብያችን አደጋ የደቀነ አካል እንዳይሆን ሰጋሁኝ فأردت فلكن أن آتيه ከሳቸው ዘንድ ልሄድ ፈለኩ فذكرت قوله ነገር ግን እንዲህ ማለታቸውን አስታወስኩኝ لا تبرح እንዳትለቅ حتى آتيك እስከምመጣህ ድረስ ቦታህን እንዳትለቅ የሚለው ማሳሰቢያቸውን ደግሞ አስታወስኩ فلم أبرح አልለቀኩም አልተንቀሳቀስኩም حتى أتاني ራሳቸው እስከሚመጡኝ ወደኔ እስከሚመጡ ድረስ فقلت በዚህን ጊዜ አልኳቸው ሲመለሱ لقد سمعت صوتا በርግጥም ድምጽን ሰማሁኝ ተخوفت منه ከሱ የፈራሁበት ይሆነን ድምጽ ላንተ የፈራሁበት فذكرت له ከዛም አወሳሁላቸው ምኑን ልመጣ ፈልጌ ነበር ማሳሰቢያህን አስታውሼ ቀረሁ የሚለው فقال وهل سمعته ሰምተኸዋል ማለት ነው አሉኝ قلت نعم አዎ አልኳቸው قال ذاك جبريل السو جبريل نو يسمعه يا جبريل دمصنا وقال آتاني ودني متأنينا فقال اندي حالي من مات من أمتك كهزبوته يموت السو لا يشرك بالله شيئا بالله لا يمننم يمي أقرى سيهون سيقرى دخل الجنة جنة قبال علي قلت وإن زنى وإن سرق زموت بفزم بسرقم الكوت لجبريل قال وإن زنا وإن سرق زموت بفزم سرقوت بفزم يجنة نوالين شرك على فزم كهوله متفق عليه بخارينا مسلم يتسمى مبت يزجبوت زجبان وهذا لفظ البخاري هي يا بخاري زجبان الشيء متفق عليه مالت كذب في تنسجاله لما استوى يأكل محدثوች ዘንድ የሚፈለግበት የፊቅህ ምሁራን ዘንድ ከተለመደው ይለያል የፊቅህ ምሁራን ዘንድ ተመሳሳይ መልእክት ያለው ሐዲስ ቡኻሪም ሙስሊምም ከዘገቡት ሙተፈቁን ዐለይሂ ይላሉ የሐዲስ ምሁራን ደግሞ ሙተፈቁን ዐለይሂ የሚሉት ሰነዱም መልእክቱም አንድ አይነት ሲሆን ሰነዱ የቅብብሎሽ ሰንሰለቱ ካስተላላፊው ሰሃቢ ጀምሮ ያለው እስከ ዘጋቢ ድረስ እስከ ቡኻሪና ሙስሊም ዘንድ ተመሳሳይ በሆነ መልኩ ሲዘገብ ነው ሙተፈቁን ዐለይሂ የሚሉት እንጂ እዚህ ላይ ለምሳሌ አቡ ዘር ናቸው ያስተላለፉት ቡኻሪ ከአቡ ዘር ሙስሊም ከአቡ ሁረይራ ቢያስተላለፉት ሙተፈቁን ዐለይሂ ይሉ የሐዲስ ምሁራን ዘንድ ማለት ነው እሺ ወደዚሁ ስንመለስ وعن ابي ذر የተወሰነ ማብራሪያ ለማስከተል ያክል አስተላላፊው አቡ ዘር ናቸው ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየተጓዝኩ መዲና ዙሪያ ሐራ ቀደም እንዳነሳሁት ጥቁር ድንጋይ የለበሰ መሬት ማለት ነው ጥቁር ድንጋይ የተጠበሰ የሚመስል ያጋጥማል አንዳንድ አካባቢ ላይ እንደዛ ከስል ያለ የሚመስል የተቃጠለ የሚመስል ድንጋይ የሸፈነው መሬት ያጋጥማልና መዲና ውስጥ ሐራ አካባቢ ላይ የተንቀሳቀስን ባለንበት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ተናገሩ ምን አሉ ለኔ ከፊት ለፊታቸው ኡሑድ ተራራን ሲመለከቱ ከዚህ በፊት እንዳሳለፍ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሚገጥሟቸው ከሚታዩ ክስተቶች ከሚታዩ ነገሮች ትምህርት ያስተላልፋሉ
በዚህ መልኩ ማስተማር አእምሮ ላይ እንዲቆይ የሚያደርግ ነው፣ እንዳይረሳ የሚያደርግ ነው። በሆነ ሰበብ እዛ ቦታ ላይ ስትሄድ ታስታውሰዋለህ። የሆነ ድምጽ በተሰማበት ሰዓት ሲናገሩ ያን ድምጽ ስትሰማው ያ መልእክት ትዝ ይልሃል። ለኸይርም ለሸርም ይሄ ነገር ያጋጥማል። ስንቶች አሉ قبل التوبة ሲያዳምጡት የነበሩትን የተለያዩ ዘፈን ሙዚቃ ሊሆን ይችላል መንገድ ላይ ሲያስታውሱት ሲሰሙት ምናልባት ወደ ኋላ ሌላ ትዝታ ሊከታቸው ይችላል፣ ሌላ ክስተቶች ሊያስታውሳቸው ይችላል። ስለዚህ እንደዚሁ ነው ቁርአን طلب العلم ላይ ታች ያለ የሆነ የተማረው አእምሮውን የሚቆነጥጥ ነገር አሳልፎ ከሆነ ያ ነገር ሲገጥመው ወደ ኋላ ተመልሶ ቦታው ትዝታው ብዙ ነገር ይታወሳል። እና ነብዩ ሰለላሁ ዐለይሂ ወሰለም ቦታዎች ጋር ሁኔታዎች ጋር የተቆራኙ ትምህርቶችን የሚሰጡት አይረሴ እንዲሆን ያደርጋል ማለት ነው። ራሳችንም ልንጠቀመው እንችላለን በዚህ መልኩ። እሺ እናም የኡሑድ ተራራን ስንመለከት በዚህ መልኩ ተናገሩ። ምን አሉ? እኔ የኡሑድ ተራራን የሚያክል ወርቅ ቢኖረኝ ከሱ ውስጥ አንዲት ዲናር እንኳን ለሶስት ሌሊት አንዲት እንኳን እንድትቀር አልፈልግም፣ ለዕዳ የማስቀምጠው ካልሆነ በስተቀር 3 ቀኖች እንኳን እንዲቆዩብኝ አልፈልግም። ሙሉ ንብረቱ ቀርቶ አንድ ዲናር እንኳን አለ። ይልቁንም ምንም አደርገው ቢሆን እንጂ በአላህ መንገድ በተለያየ አቅጣጫ ለአላህ ባሮች የማወጣው ቢሆን እንጂ። ይሄ የተፈለገውም ነገር ርዕሳችን ጋር ይሄ መልእክት ነው። ከዱንያ ዙህድ አኺራን ማሰብ። ሰዎችን ወደ ኸይር ነገር ስንቀሰቅስ አንዳንዶች ይሸማቀቃሉ። ልክ ለራሳቸው የሚያነሳሱ ይመስል ከራሱ ስለማያወጣ ነው በዚህ መልኩ የሚናገረው ይልኛል ብሎ የሚሸማቀቃል። ለራሱ ነው የምትነግረው። አላህ አኺራውን እንዲያስብ አጅርን እንዲያስብ ብትቀሰቅሰው ብታነሳሰው ኸይር ስራ ላይ ቢሳተፍ ጠቀምከው እንጂ አልጎዳኸው። ከዚህ በፊት ታስታውሳላችሁ የዑመር ብን ኸጣብ ረዲየላሁ ዐንሁ ያገኙትን ኸይበር ላይ ያገኙትን መሬት በህይወቴ እንዲህ አይነት ውድ ንብረት አግኝቼ አላውቅም፣ በምን ላይ ላውለው ብለው ነው የጠየቁት። ይህንማ ያዝንጂ አይደለም ያሏቸው ነብይ ሰለላሁ ዐለይሂ ወሰለም፣ እንደዛ አይደለም ያሏቸው። ልክ እንደዚሁ አቡ ጠልሃን እናስታውስ። አላህ ሱብሓነሁ ወተዓላ ከምትወዱት እስከምትለግሱ ለን ተናሉ البر መልካምን ነገር አታገኙም እያለ ነው። እኔ ውዱ ንብረቴ በይሩሃ ነው፣ እሱን መለገስ እፈልጋለሁ። ይህንማ ያዝንጂ አይደለም ያሉት። ለምን? ይህን ሲያወጣ የበለጠ ለአኺራው እንደሚያስቀምጥ ስለሚያውቁ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ወደ ኋላ ሊጎተቱት የበለጠ አድናቆት ነበር የቻሉት። ይሄ ذلك مال الرابح ይሄ አትራፊ ገንዘብ ነው ያሉት፣ የበለጠ ነው ያነሳሱት። ስለዚህ ነብዩም ሰለላሁ ዐለይሂ ወሰለም ይህንን በራሳቸው እየተናገሩ ነው። ይሄን የሚያክል ንብረት ቢኖረኝ በዚህ መልኩ አወጣው ነበር። ልቡ የተብቃቃ የሆነ የዲን ጉዳይ የሚያሳስበው አላህ ሀብት ቢኖረኝ በዚህ መልኩ አወጣ ነበር የሚል ሰው ምንኛ የታደለ ነው። በእርግጥ ሲኖርና ሳይኖር ስሜታችን ሊለያይ ይችላል። ሀብት ሲመጣ ልንቀየር እንችላለን። እውነተኛ ከልቡ የመነጨ ስሜት ያሳደረ ግን አላህ የልቡን አያሳጣው፣ ገንዘቡ እጁ ባይገባ አጅሩን አያሳጣው። እና ነብዩም ሰለላሁ ዐለይሂ ወሰለም በዚህ መልኩ የኡሑድ ተራራን የሚያክል ንብረት እንኳን ቢኖረኝ አንዲት ዲናር ሳላስቀር አወጣው ነበር፣ 3 ቀን አላቆየውም ነበር፣ አልደሰትም እሱን በማቆየት አሉ፣ በአላህ መንገድ የማወጣው ቢሆን እንጂ። ከዛስ ምን አሉ? አብዛኛውን የሰውን ዋቂዕ ተጨባጭ የሚጠቁም ነገር ተናገሩ። ዱንያ ላይ ብዙ የሚያግበሰብሱ የሚሰበስቡ ሰዎች አኺራ ላይ ትንሽ አጅር ነው ያላቸው አሉ። ትንሽ ነው የሚኖራቸው። ለምን? በብዛት ዱንያ ሲመጣ ነፍስያ ትጎተጉታለች፣ በስስት የተጣደች ናት፣ የታሰረች ናት። በዚህ የተነሳ ለአኺራው ጨክኖ የሚያወጣው ጥቂት ነው። ወቀሊሉ ማሁም ብለው የገለጹት ለዚህ ነው። በአላህ መንገድ የሚያወጡ ሲቀሩ እነሱ ደግሞ ጥቂቶች ናቸው አሉ። ከዛስ በኋላ ያለው ተጨማሪ መልእክት ከዛ ያለው ርዕሳችን ጋር ባይገናኝም እግረ መንገድ ተጨማሪ ቁም ነገር እንወስድበታለን፣ ተጨማሪ መልእክቶችን እንወስድበታለን። እሱም ምንድነው? ጅብሪል ዐለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ እየመጣ ወህይ ያደርሳቸው ነበር። ምን አይነት ወህይ? ቁርአን አይደለም እዚህ ላይ የተጠቀሰው። ምን አለኛሉ? መን ማተ ሚን ኡመቲከ ላ ዩሽሪኩ ቢላሂ ሸይአ፣ በአላህ ላይ ምንንም ሳያጋራ ከህዝቦች ውስጥ የሞተ ሰው ጀነትን ይገባል። እንዲህ አይነት እጅግ ጸያፍና ከባባድ ወንጀሎችን ቢፈጽም እንኳን
ይሄ ምን ያመለክተናል? የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በራሳቸው ወህይ እንደሆኑ። ወህይ ማለት ቁርአን ብቻ አይደለም። ይሄው ጅብሪል ይዞ የመጣው መልእክት እየተነገረ ነው ያለው። ወማ ينطق عن الهوى إن هو إلا وحي يوحى የሚለው ሱናቸውንም የሚያካትት የሚጨምር ነው ማለት ነው። ሌላ ከዚህ የምንወስደው ዘሞት ቢፈጽምም ቢሰርቅም የጀነት ነው የተባለው እነዚህን ወንጀሎች ለማቃለል አይደለም። ይልቁንም የተውሂድን ዋጋ አጉልቶ ማሳየት ነው የተፈለገው። ተውሂድ ካለ ከባባድ ወንጀሎች እንኳን ቢኖሩ تحت المشيئة كالله مهرت سر كسو مشيئة سر نيالوت لمارو يتلالو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء لفلقوا كذبتها تشالني مرال تبلال سلازي وي مهرة يمياغنيو يهونالو وي سويو تكتو زورو جنة يمياغنيبتن مكنياتهم يتأنكر يبلتي إيمان مسارة لنا مالتنا ይሄን ማመላከት የተፈለገው እንጂ ወንጀሎቹን ማቅለል አይደለም የተፈለገው። እሺ ሌላ የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን አደባቸውን ምን ወስዳለን። በዚህ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም አደጋ የገጠማቸው ይሆን የሚል ስጋት እንኳን ይያዘው፣ ነገር ግን አደራቸውን መጠበቅ ስለነበረበት ባለበት ቆየ። ስንት ነገሮች አሉ እስላማዊን አደራ መልእክት በተጨባጭ በቁርጥ የምናውቀው፣ ነገር ግን ወቅታዊ የሆኑ ክስተቶች ሲገጥሙን የምንወዘወዝ፣ ወቅታዊ ነገሮች ሲገጥሙን ብሔር ተከትለን አካባቢ ተከትለን የአገር ስሜት ብለን በምን ብለን እያወቅን እስላማዊ አደራ ምን እንደሆነ እያወቅነው በወቅታዊ ክስተት ተስቦ ሌላ ጫፍ የሚሄድ ስንት ሰው አለ። አደራን መጠበቅ ያስፈልጋል። የፈለገ ስሜትን የሚፈታተን ቢሆን እንኳን ከነብዩ ሰለላሁ ዐለይሂ ወሰለም ህይወት በላይ ምን አለ? የሳቸው ህይወት እንኳን አደጋ እንደተደቀነበት እየተሰማቸው አቡ ዘርን ነገር ግን አደራቸውን ጠበቁ። ቦታህን እንዳትለቅ ብለዋቸዋል። እየሰጉም ቢሆን ቦታቸውን ይዘው ጠበቁ። ስለዚህ የምናውቀውን እውነት በሚገጥሙን የተለያዩ የፊትና ማዕበሎች ተነስተን ልንገፋ ይገባል። እስላማዊን አደራ እናውቃለን። በዘር ተጎትተን አንዴ ከዛ እየተሰለፍን ሌሎች ላይ የሚደርስን በደል ልናቃልል፣ በዳዮችን ከበዳዮች ጎን ልንወግን ፈጽሞ አይገባም። አኺራችንን መዘንጋት የለብን። ከሚጎዱት ሰዎች የበለጠ እኛ ነን የምንጎዳው። አኺራችንን ስናስብ ከጥፋተኞች ጎን ከሆነን እጁን የሚሰነዝረው ብቻ አይደለም፣ ለአጥፊዎች ድጋፍ የሚሰጠው ራሱ ተጠያቂ ነው የሚሆነው። አስታውሱ፣ የሷሊህ ሰዎች ያችን ግመል ሲገሉ የገደለው እኮ አንድ ነው። ነገር ግን ፈደምደመ ዐለይሂም ረቡሁም እንዳለ ነው እኮ አጠፋቸው የተባለው። ለምን? የጥፋቱ ደጋፊዎች ስለነበሩ፣ ደጋፊዎች በመሆናቸው እንጂ ቀጥታ ጥፋቱን የፈጸመው አንድ ሰው አንድ አካል ነው። በተመሳሳይ ለአጥፊዎች በተለያየ መነሻ ድጋፍ የምንሰጥ ሁሉ ተጠያቂ እንዳንሆን አላህ ልንፈራ ይገባል። እሺ ولقد حديث الفلن وعن أبي هريرة رضي الله عنه كأبو هريرة يزو الله يبدد الله جونا عن رسول الله صلى الله عليه وسلم قال كالله ملك تنيا يزو اندي بلوالالو لو كان لي لني بنورين نورو مثل أحد ذهبا يا أحد ترارا مسايا ورك بنورين نورو لسرني برقد مياسدستين نبر ألا تمر علي بني لاي عند يالفو 3 ليال 3 ليلتوج وعندي منه شيء كسو أن يزند يهونج نجر انكوان نورا عندات تالف إلا شيء أرسده لدين لا إداك فيا يما قيو نجر بيهوننج كالزوجي هلونم 3 ليلت وين 3 قنات انكوان እንድታልፍብኝ አልወደም ከሱ ተቀምጡ። ልብ በሉ፣ እንዲህ አይነት ነገሮችን ስናነሳ ዙህድ እንዲኖር ለማሳሰብ እንጂ በተለይ በዚህ ዘመን ከየትኛውም ጊዜ በባሰ የገንዘብ ጉዳይ ወሳኝ ነው። ሙስሊሞች ሊዘናጉበት ይገባል ለማለት አይደለም። ሊመንኑ ይገባል፣ ችላ ሊሉ ይገባል ለማለት አይደለም። ሰው ለማይረባ ተልካሻ ዱንያ ብሎ እምነት እየቀየረ ያለበት ጊዜ ነው። እምነቱ እየተወዛወዘ ያለበት ጊዜ ነው። አላህን መፍራት እየቀለለ ያለበት ጊዜ ነው። ስለዚህ አላህ ሐላል የሆነ ርዝቅ የሰጠው ሰው
ወገኖቹንም ከኩፍር ሊጠብቅበት ይችላል ከችግር ሊያድንበት ይችላል ችግር የኩፍር ወንድም ነው ይባላል ለኩፍር የቀረበ ነው ወደ ኩፍር የሚጎትትም ጨካኝ ያደርጋል በገዛ ወላጆቹ በእህት በወንድሞቹ ላይ ሳይቀር ይጨክናል ለከሊህን ያክል ገንዘብ ተብሎ ተሰጥቶት ድምጹን አጥፍቶ ራሱ ጋር ሊያስቀረው ይችላል በገዛ እህት በገዛ ወንድም ላይ ሊጨክን ይችላል ችግር ሞራል ያጠፋል ህሊናን ያጠፋል ተቅዋን ይፈታተናል ስለዚህ ስለ ገንዘብ ሲወሳ ዱንያ ልባችን ውስጥ ገብታ አኺራችንን ልታዘነጋን አኺራችንን ልታስተን አይገባም ለማለት እንጂ ሰበብ ከማድረስ ወይም ዱንያን ከመፈለግ እንዘናጋ ለማለት አይደለም እሺ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምን ያክል ዛሂድ እንጣፍ የደረሰ ዛሂድ እንደነበሩ ከዚህ እንወስዳለን ማለት ነው وعنه قال ሌላ እዚህ ላይ እግረ መንገድ የምንወስደው ብዙ ቦታዎች በተለይ የአቂዳ ኪታቦች ላይ የምናነሳው ለው አትበሉ ቢሆን ኖሮ አትበሉ فإن لو تفتح عمل الشيطان የሚል እናነሳለን ብዙ ጊዜ ቢሆን ኖሮ የሸይጣን በር ይከፍታል የሚለው ሁሌ አይደለም ይሄው እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይያሉ ነው ለው ይያሉ ነው ለው ካነ لي مثل احد ذهبا የኡሁድ ተራራን የሚያክል ወርቅ ቢኖረኝ ኖሮ ስለዚህ ለኸይር ለመመኘት ከሆነ ችግር የለውም ቀደርን በሚጋፋ ተስፋ መቁረጥን በሚያመጣ ቁጭት ላይ በሚጥል መልኩ እንዳንጠቀመው እንጂ የበለጠ ለኸይር የሚያነሳሳ የመልካም ምኞትን ለመግለጽ ለመጠቀም ከሆነ ችግር እንደሌለ እንወስዳለን ማለት ነው وعنه قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል አሉ انظروا تملكتوا الى من هو ወደሆነ أسفل منكم ከናንተ በታች ወደሆነ በዱንያ ጉዳይ ከናንተ በታች ወደሆነ ዝቅ ወዳለ ሰው ተመልከቱ ولا تنظروا أتملكتوا إلى من فوقكم كبلاياته ودالا أتملكتوا فهو أجدر فهو إيه بزيه ملكو مقوازاتشو بدنيا كنانت زق على المملكتاتشو أجدر يتقبانو ألا تزدروا أندات تنقوا نعمة الله عليكم الله በእናንተ ላይ የዋለላችሁን ኒዕማ ጸጋ እንዳትንቁ የሚያደርግ ነው የተገባ ነው አሉ ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው وهذا እዚህ ላይ የሰፈረው ለፍዙ ሙስሊም የሙስሊም ቃል ነው የሙስሊም ዘገባ ነው ቃል በቃል ቃሉ ሲወሰድ ከሙስሊም ዘገባ ቀጥታ የተወሰደ ነው وفي رواية للبخاري በሌላ የቡኻሪ ዘገባ ደግሞ إذا نظر أحدكم አንዳችሁ በተመለከተ ጊዜ إلى من فضل عليه في المال በገንዘብ ወደ ተቸረው አካል ከሱ ወደ በለጠ ከተመለከተ والخلق እንደዚሁም በተክለ ሰውነቱ በመልኩም እንደዚሁ ከተመለከተ فلينظر يملكت إلى من هو أسفل منه ከሱ ከራሱ ዝቅ ወዳሉት ይመለከት ከፍ ያሉትን ሲመለከት ልብ ውስጥ ምቀኝነት ልብ ውስጥ ተስፋ መቁረጥ ልብ ውስጥ ለአላህ ጥሩ ያልሆነ ስሜት ሊያዳብር ስለሚችል ከሱ በታች ብዙ ሰዎች አሉ ይመልከት እነሱን ያስባቸው እሺ በዚህ መልእክት ውስጥ ምንድነው የተፈለገው በዚህ መልኩ በዱንያ ዝቅ ያሉትን መመልከት ዙህድን ያላብሳል ይሄ አካለ ጎደሎ የሆኑትን ጤና የጎደላቸውን ድህነት የሚፈትናቸውን ብቻ የሚመለከት አይደለም ሀብት ኖሮት ከሱ የበለጡ ሀብታሞችን እየተመለከተ የሚፈተን ስንት ሰው አለ የበለጡትን እየተመለከተ የበለጠ ፉክክር ውስጥ ስሜት ውስጥ የሚገባ ማለት ነው ስለዚህ ሁሉን ይመለከታል ሁሉንም የሚመለከት ነው انظروا الى من هو اسفل منكم ከናንተ በታች ወዳሉ ተመልከቱ ولا تنظروا الى من فوقكم ከናንተ በላይ ወዳሉት አትመልከቱ በየትኛውም የዱንያ ጸጋ በልጅ ሊሆን ይችላል አንዳንዱ ልጆቹ በሙሉ ወንዶች ይሆኑበታል ከዛ ምን ነው አንዲት ሴት በሰጠኝ ይላል ሌላው ደግሞ ልጆቹ በሙሉ ሴቶች ሆነውበታል ምን ነው አንድ ወንድ በሰጠኝ ጌታዬ ይላል
ሌላው ደግሞ ምን አለ ከዛ በታች ሌላ ከነጭራሹ ልጅ የሌለው ምን አለ ጌታዬ ልጅ በሰጠኝ የሚል ሌላው ደግሞ ምን አለ ልጅ ቀርቶ ጤና የሌለው አለ ምን ነው ጤና በሰጠኝ የሚላል እያንዳንዱ ወደ ታች መመልከት ከፈለገ የሚያየው አለ ጌታውን ሊያመሰግን የሚችልበት የተሻለ የሆነ ኒዕማ አለው ማስተዋል ከቻለ ይሄ ማለት እጁን አጣጥፎ ዝም ብሎ ሌሎችን እያየ ይቀመጥ የሚል አይደለም መልእክቱ ይሄን ማነሳው ለምንድን ነው እንዲህ አይነት መልእክቶችን የሚያንቋሽሹ ሰዎች አሉ መኪና የለኝም ብለህ አትዘን እግር የሌለው አለ ብለው ያስቀምጣሉ ሰዎች እንዲህ አይነት የሰነፍ ነገር አታንሳ ይላሉ ሰዎች ምንም የሰነፍ አይደለም ለፍተህ ላታገኝ ትችላለህ ሳትለፋ ልታገኝ ትችላለህ አላህ Subhanahu Wa Ta'ala መስጠቱም መንሳቱም በሁለቱንም ፈተና አድርጎ ያቀርባል ስለዚህ አላህ በሰጠህ ነገር ላይ አመስግነው በእርግጠኝነት ካንተ በታች ብዙ አይነት ሰዎች አሉ የምትችለውን ደግሞ ጥረት ታደርጋለህ በዲን ጉዳይ ላይ ደግሞ ካንተ በላይ ያሉትን ተመልከት በዲን ጉዳይ ላይ በዕልም ካንተ በላይ ያሉትን ተመልከት እነሱን እየተመለከት ለኸይር ተነሳ እኔ አሁን በዚህ እድሜ ምን ቀርቼ ደርሳለሁ አይባልም ተደርሳለህ ታላላቅ ሰሃቢዎች ስንቶች ትልልቅ ከሆኑ በኋላ ሰልመዋል ግን ስንት ሐዲስ አስተላልፈውልናል በዒባዳ ካንተ በላይ ያሉትን ተመልከት በደግነት ካንተ በላይ ያሉትን ተመልከት በተለያዩ መልካም ስራዎች ካንተ በላይ ያሉትን ተመልከት ይሄ ምን ያደርጋል ለኸይር ያነሳስሃል እኔ ለካ ወደ ኋላ የቀረሁት ሰዎች ከገንዘባቸው ለኸይር ስራ ሲያወጡ ወደ ኋላ ቀርተህ ከሆነ አንተ ልታፍር ልትሸማቀቅ ይገባሃል አላህ በሰጠህ ኒዕማ ለአኺራ ልትሰራበት ይገባል አላህ በሰጠህ ጤና ካንተ የተሻለ ዒባዳ ላይ የተጠመዱ አካለ ስንኩሎች ሆነው እየተፈተኑ መስጂድ ስትመለከታቸው ሶላትን ሲሰግዱ ለውዱእ ሲቸገሩ እጅ እግር ሳይኖራቸው ውዱእ እንዴት እየተፈተኑ የሚሰግዱ ሰዎች አሉ አይደል በእግራቸው ምናልባት ገጥሟችሁ ከሆነ በእግራቸው ፊታቸውን እያጠቡ ውዱእ የሚያደርጉ ሰዎች በእግራቸው እኔ አላህ ጤናን ሰጥቶኝ ሙሉ አካል ሰጥቶኝ ከዒባዳ ተዘናግቼ ብለህ ተመልክተህ ለተሻለ እንዲያነሳሳ በዒባዳ በኸይር ስራ በዱንያ ጉዳይ ካንተ በላይ ያሉትን ተመልከት በዲን ጉዳይ ማለት ነው በዱንያ ጉዳይ ደግሞ ካንተ በታች ያሉትን ተመልከት ለምን እንዳትፈተን ጥፋት ላይ እንዳትወድቅ ምቀኝነት ላይ እንዳትወድቅ ተስፋ መቁረጥ ላይ እንዳትወድቅ ያግዝሃልና ይላሉ وعنه عن النبي صلى الله عليه وسلم قال أهنم كأبو هريرة تيزو الله يودد الله شونا كنبي صلى الله عليه وسلم يزون ديه لوالال تعيس عبد الدينار يدينار بارات أفعل دينار يورك سانتيم والدرهم يدرهم باريام أفا درهم يبر سانتيم نو أقرأ يتبالا يمين ترى مالته سيلفر والقطيفة والخميصة እንደዚሁም قطيفة ማለት የተለያዩ ዙሪያውን ዘርፍ ያለው የልብስ ቁጢት ዘርፍ ያለው የልብስ አይነት ነው ወይም መርገፍ ያለው الخميصة ማለት ደግሞ ኪሳእ ሙረባ ለክ ከፋይ እንደሚባለው አይነት ልብስ ነው እነዚህ ሁለቱም የልብስ አይነቶች በምሳሌነት ነው እየተጠቀሱ ያሉት ሰዎች የሚደምቁባቸው የሚያጌጡባቸው እንደ ፋሽን የሚቆጥሯቸው ልብሶች ናቸው የልብስ ባሪያ ጠፋ የሳንቲም ባሪያ ጠፋ ሲባል የተጠቀሱት ምሳሌ ናቸው የፎቅ ባሪያ ጠፋ ሊሆን ይችላል የመኪና ባሪያ ጠፋ ሊሆን ይችላል የኮምፒውተር የሞባይል ባሪያ ጠፋ ሊሆን ይችላል ፋሽን እያስተዳደደ ያለ አካል ሁሉ ጠፋ ሊሆን ይችላል ትርጉም እነዚህ የተፈለገው የግድ እነዚህ ገንዘቦች ላይ የተገደበ ነው ለማለት አይደለም ምሳሌ ነው የተጠቀሱት የተጠቆሙት ምሳሌዎች ናቸው ምንድነው የተፈለገው ኢን ኡዕጢያ ረዲየ ቢሰጥ ይወዳል የሰጠውን ያደረገለትን ይወዳል وإن لم يعطى لم يرضى قال تسطው ይጠላል ሰዎች ሱዘን ለሁለት ይከፈላሉ ለሱ ጥቅም የሚያስገኙና ጥቅም የሌላቸው ስልክ ቢደውሉ አንድ አይነት አይደለም ሰላምታው ይለያያል አለባበስን ተከትሎ ሰላምታው ይለያያል ሰዎች ጋር ያለው ቅርበት ይለያያል ልጁን ለትዳር ቢጠይቁት ሽምግልና ሰዎች ቢመጡ ከፊቱ የሆነ ሰው ጋር አለመግባባት ኖሮ ይቅርታ አድርግለት ብሎ የሚናገረው ሀብታም ሲሆንና ደሃ ሲሆን እኩል አይደለም የሚሰጠው ምላሽ ይሄ ዱንያን መለኪያ ስናደርግ የሚመጣ በሽታ ነው እና ነብዩ ሰለላሁ ዐለይሂ ወሰለም ተዒሳ አብዱ ዲናር ባሪያ ብለው እየጠቀሱት ነው ያሉት የዱንያ ባሪያ ጠፋ በአጠቃላይ የዱንያ ባሪያ ጠፋ ዱንያን መለኪያው ያደረገ ጥቅምን ተከትሎ ሰዎችን የሚመዝን ጥቅምን ተከትሎ አኺራውን ይዘነጋ
ፋሽን እያሳደደ አንድ ሞባይል ይመጣል ሌተስት የሚባለው እሱን ከያዘ በኋላ አመት ሳይቆይ ሌላ አዲስ ይመጣል እንደገና ይሄኛው ከእጁ ላይ ምን ይሆንበታል ይቀልበታል ይንቀዋል መልሶ እንደገና ታስሯል እስረኛ ነው ችግር የለም ሰው በገንዘቡ አይጠቀም አይደለም ነገር ግን አቅላችንን የተቆጣጠረ ሲሆን ነው በሽታ የሚሆነው እንጂ አላህ ገንዘብ ሰጥተው ካገኘው ነገር ከዛም ከዚህም በሐላል ሊጠቀም ይችላል ምንም ችግር የለውም አይወገዝበትም 3-4 መኪና የሚያዝ አይወገዝበትም አይወቀስበትም ነገር ግን ዱንያ አኺራን እስከሚዘነጋ ስታደርሰው ሰዎችን በዱንያ መለኪያ እስከሚለካ ከደረሰ ይሄ ነው በሽታ የሆነው አላህ በባሪያው ላይ ሸር ሲያስብበት ምን ይላሉ ዱንያን አይኖቹ መሃል ያስቀምጥበታል ይባላል ወደ ቀኝም ሲመለከት ዱንያን የሚታየው ወደ ግራም ሲመለከት ዱንያን የሚታየው ሰዎችን የሚመዝነው ባለባበሳቸው በዱንያቸው ነው ሁሉ ነገር በዛ ይመለከታል እና በዚህ መልኩ የደረሰን ሰው ነብዩ ሰለላሁ ዐለይሂ ወሰለም የዱንያ ባሪያ ብለው ገለጹት የዱንያ ባሪያ በዚህ ዘመን ስንት የዱንያ ባሪያ ሳናውቀው በዱንያ ባርነት ስር የወደቅን ስንታለን ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላሉ ዱንያን ልክ እንደ ሽንት ቤት ተጠቀማት ይላሉ ሽንት ቤት በጣም አስፈላጊ ነው ነገር ግን እንዲህ የምትፎካከርበት ነገር አይደለም ሰዎችን ለመውደድ ለመጥላት መለኪያ የምታደርገው ነገር አይደለም ልክ እንደዚያው ቆሻሻ የምታስወግድበት የሚያስፈልግ ነገር ነው በልክ ግን ትሆንበታለህ ወይም ደግሞ እንደዚሁ ምን ይላሉ ዱንያን ልክ እንደምትሳፈር እንደምትቀመጥባት አህያ ውሰዳት አለ ከምትፈልገው ቦታ ታደርሰሃለች በቃ ከዛ ውጭ ግን ዱንያ አንተን አህያ እንዳታደርግሃል አንተን ምትሾፍር እንደፈለገች የምታደርግ ከአላህ ጋር የምታጣላህ እንዳትሆን ይላል ቡኻሪ የዘገቡት ሐዲስ ነው وعنه رضي الله عنه قال አሁንም ከአቡ ሁረይራ ተይዞ አላህ ይወደድላቸውና እንዲህ ይላል لقد رأيت برغت ما يቻለው 70 ሰባዎችን من اهل الصفه ከሱፋ ሰዎች ውስጥ ሱፋ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ አልነበዊ በረንዳ ላይ ከኋላ የተቀጠለ ክፍል ነው ደካማ አቅመ ደካማ የራሳቸው የሆነ ከስብ ይሄ ነው የሚባል ገቢ የሌላቸው ዒልም ለመፈለግ የነብዩን ሰለላሁ ዐለይሂ ወሰለም የዒልም ማዕድ ለመሳተፍ ለመቋደስ የሚሰባሰቡ በረንዳ ላይ የሚኖር እነሱ ናቸው ከነዛ ውስጥ አንዱ አቡ ሁረይራ ናቸው እና ከአህሉ ሱፋ ውስጥ ሰባዎችን አይቻለሁ አሉ ሰባ ሰዎችን ማ منهم ከነሱ ውስጥ የለም ረጁሉን عليه رداء ላይ ትርፍ ኩታ ያለው ሰው የለም ኢማ ኢዛር ወይ ሽርጥ ብቻ ነው ያለው ሽርጥ ከትጥቅ በታች ከአካል ከግማሽ ታችኛውን ክፍል ብቻ የሚሸፍን ወኢማ ኪሳ ወይም ደግሞ እንዲሁ ነጠላ የሆነ ልብስ ነው ያለው በምን መልኩ የሚለበስ قد ربطوا ያሰሩት የሆነ في اعناقهم ጫፉን አንገታቸው ላይ ያስረውታል ከላይ ጫፉን አንገታቸው ላይ ያስረውታል فمنها ما يبلغ ከነዚያ ልብሶች ውስጥ ما يبلغ የሚደርሳለ نصف الساقين መሃል ባት የሚደርሳለ ومنها ከነሱ ውስጥ ما يبلغ الكعبين ቁርጭምጭሚት የሚደርሳለ فيجمعه يسبسبوال بيده በእጁ ከፊት ለፊት ሰብስቦ ይዞ ነው የሚንቀሳቀሰው كراهية بمطلات بمسقات أن ترى عورته هفرة قلاو እንዳይታይበት በዚህ መልኩ ትርፍ ነገር የለውም ይሁን ያለው رواه البخاري يዘገቡት ነው ምንድነው ማመላከት የተፈለገው ከዚህ ነዋዊ ረሂመሁላህ ይህንን ሐዲስ ይህንን ታሪክ እዚህ ላይ ያሰፈሩበት ምክንያት ሰሃቦች ምን ያክል ዱንያን የናቁ እንደነበሩ ዲናቸውን ስላስቀደሙ ነው መስራት አቅቷቸው እኮ አይደለም የተወሰኑት እንዲያውም አሳሳቢ የሆነ ወደ ሰደቃ የሚቀሰቅስ መልእክት ሲሰሙ ምን ያደርጋሉ ይወጡና ለሰዎች በሸክም የተወሰነች ስራ ሰርተው የተሸከሙ በወዛደርነት ያችን ይሰደቁ ነበር ለሰዎች በጉልበት ሰርተው ማለት ነው ያችን ለሰደቃ ያውላሉ ምግባቸውን ከየት ነው የሚያገኙት የነየተ ሰው አምጥቶ ይሰጣቸዋል በዚህ መልኩ ቁጭ የሚሉበት ማለት ነው ምን እንወስዳለን እግረ መንገድ ዲንን ፍለጋ ከሀገር ከቤተሰብ ወጥተው ከስባቸውን ትተው ዲን የሚማሩ ሰዎችን ልናግዝ ይገባል በአገራችን ውሻ ያሳደዳቸው ዲን የሚማሩ ዳርሶች በየቦታው አሉ በሚያሳፍር ሁኔታ ግን እንደ ማህበረሰብ ጥሩ ቦታ አይደለም እንሰጣቸው ደረሳም ባልነው ወይ ይባላል እንዳባባለ ራሱ ትዳር ራሱ ሰው ቢጠይቅ ደረሳ ከሆነ አይሰጡም ብዙ ሰዎች በቃ ቦዘኔ ነው ሰነፍ ነው የሚባለው ዒልም ፍለጋ
የትርፍ ጊዜ ስራ አይደለም እኮ علم ለምን አትማርም ሲባል ጊዜ የለኝም ይላል علم የሚፈልጉት ልክ ጊዜ ያላቸው የተረፋቸው አይደላቸው እንጂ ስራ ያለው ሰው እንደማይማር ምን ይባላል አንድ ቦታ ሰዎች ሴቶች ከብት ገደል ገባባቸውና እሪ ብለው ይጮሃሉ ወንዶች ብለው ይጮሃሉ እንዲያነሱላቸው ደረሶቹ ሲመጡ አይ እናንተን አይደለም እኛ ወንዶችን የጠራ ነው አሏቸው ደረሶቹ ተነስተው ተሸክመው አወጡት አሉ ሌሎቹ ይዘው ነበር የሚያወጡት ከዛ ከዚህ ይዘው ተደጋግፈው እነሱ ተሸክመው ከገደሉ አወጡት ይባላል እንዲህ አይነት ነገር አለ ምን እንወስዳለን ከሱሐቦቹ በዚህ መልኩ علم ፍለጋ ቁጭ ብለው ዱንያን ጥለው የሚማሩ ሰዎች ነበሩ ዋጋ ለንሰጥ እንደሚገባ እንወስዳለን ሌላ ከዚሁ የምንወስደው ቁም ነገር ሰሐቦች የነበሩበት ሁኔታ ላይ ልብሳቸው ከልብሳቸው መሐልባት የሚደርስ ነበር ከልብሳቸው እስከ ቁርጭምጭሚት ከዛ ይወረድም ሱናው ይሄ ነው አደቡ ይሄ ነው ራሱን ችሎ ይመጣል ወደፊት ሌላ ግን ምን እንወስዳለን ቁርጭምጭሚት ድረስ የሆነን ሰው ልንወቅስ አይገባም አንዳንዱ ግን መሐልባት አድርጓል እሱ ልክ መግባቢያ ኮድ ነገር ያደርገዋል አለባበሳቸው የሆነ ስብስብ እነሱ ጀልብያ ለብሰሃል ሱሪ ለብሰሃል አጥሯል እኮ ያንተም ነገር ግን እነሱ የሆነ መለኪያ ያደረጉት መጠን አለ ልክ እንደ ዩኒፎርም ሰላም አለይኩም አይመልሱልም እንዴት በምንድን ነው የሚሉት የራሳቸውን ስብስብ ትላለህ አለመመለሱ አንድ ሙሲባ ነው እንዴት ነው ስትል በቃ የሆነ ያስቀመጡት ኮድ ነገር አለ እዚህ ደረጃ መድረስ የለበትም ይሄው እስከ ቁርጭምጭሚት እንኳን ይወርድ ነበር እየተባለ ከዛ እንዳያልፍ ነው የተባለው ራሱን ችሎ ወደፊት ስለሚመጣ እንመለከታለን እዛ ላይ وعنه قال رسول الله صلى الله عليه وسلم الدنيا سجن المؤمن إلى النبي صلى الله عليه وسلم دنيا يا مؤمن وهن بيت نج سجن أسر بيت نج وجنة الكافر يكهدي دقم جنة نج رواه مسلم يزقبت حديثنا من مالتنا دنيا سنت مسلم على سكك أن هيوتي ميقفا قلت أنا ካፊር ሆኖ የተቀቀለ የፈለኩት ይሄኛው ነው ካፊር ሆኖ ስንት የተቀቀለ ህይወት የሚገፋል ዱንያ ለሱ እንዴት ነው ጀነቱ ናት የምትባለው ከሚጠብቀው ህይወት አንፃር ጀነቱ ነች ባለፈው አሳልፈናል ዱንያ ላይ የተንደላቀቀ ህይወት ያሳለፈው ከማንም በላይ ኒዕማ ሲያጋብስ የነበረ ሰው አንድ የጀሃነም ውስጥ ተነክሮ ሲወጣ በህይወትህ ጸጋልፎብህ ያውቃል ወይ ኒዕማ ይታውቃለህ ወይ ሲባል ፈጽሙ ብሎ በመሐላ ያስተባበለ ይከዳል ይረሳል ተብሏል ነገ يوم القيامه ከሚጠብቀው ፈተና አንፃር ዱንያ ላይ የተለገ ቢፈተን ከሃዲ የሆነ ሰው ሽርክ ላይ ያሳለፈ ሰው በዛው ላይ የሞተ ሰው ዱንያ ለሱ ጀነቱ ነች አማኝ የሆነ ሰው ደግሞ በአኺራ ከሚጠብቀው መስተንግዶ አንፃር የተለገ ዱንያ ላይ ቢንደላቀቅ ዱንያ ለሱ ወህኒ ናት ምክንያቱም እዛ የሚጠብቀው ምን አይነት ኒዕማ ነው ማላ አይኑ ረአት ወላ እذن ሰሚዐት ወላ خطر على قلب بشر አይኖች ያላዩት ጆሮዎች ያልሰሙት በሰው ልጅ ልቦና ውስጥ ውል ብሎ የማያውቅ ስለ ጀና ዱንያ ውስጥ የሚነገሩ ስሞች መስተንግዶች ይሄ ያለ ማር አለ እንዲህ ያለ ሲባል ስሙ ብቻ ነው የሚገናኘው ይላሉ ኢብኑ አባስ ስሙ ነው ከዛ ውጭ ግን ፈጽሞ ልብ ላይ ውል ብሎ የሚያውቅ አይደለም የማይታሰብ መስተንግዶ ነው የሚጠብቀው ስለዚህ የተፈለገው ይሄ ነው እንጂ ዱንያ ላይ አማኞች ደልቷቸው አይኖርም ወይም ከሃዲዎች ተሳቀው አይኖርም ለማለት አይደለም ለዚህም ነው አንድ ሰህል ሱዕሉኪ የሚባሉ ዓሊም ቃዲ ነበሩ ዱንያ ላይ አላህ Subhanahu Wa Ta'ala ከተለያየ ነገር ጸጋ ይዋለላቸው ሰዎች አጅበዋቸው በተሟላ መልኩ ሲጓዙ ይመለከታል አንድ ይሁዲ እሱ ደግሞ ልብሱ እንዳለ የጠለሽ የተቆለቆለ ጥቁር ልብስ ለብሶ ዘይት እንትን ያለ ከሆነ ሐማም ቤት ይወጣል الدنيا سجن المؤمن وجنة الكافر تلالاችሁ ይሄው ነው ያለሁበት አንተ ደግሞ በዚህ ሁኔታ ላይ ነው ያለኸው ማናችንን ፈተና ውስጥ ወህኒ ቤት ያለነው ማናችንን ደግሞ ጀነት ውስጥ ያለነው አለ አንተ ነገ ከሚጠብቀህ አንፃር ጀነት ውስጥ ነው ያለኸው አሉት ጀነት ውስጥ ነው አሁን ያለኸው እኔ ደግሞ በአማኝነት ላይ እስካለሁ ድረስ ነገ ከሚጠብቀኝ አንፃር እዚህ ወህኒ ቤት ነው ያለሁት አሉት ስለዚህ የተፈለገው መልእክቱ ከዚህ አንፃር ነው ማለት ነው والله اعلم የዚህ ሐዲስ ከርዕሱ ጋር ያለው ሙናሰባ ምንድነው የሚለውን ማየት ይኖርብናል ርዕሳችን ስለ ዙህድ ነው ዱንያ ለአማኝ ወህኒው ናት እስር ቤት ነች ለካፊር ደግሞ ጀነቱ ነች እና ከዙህድ ጋር ምን አገናኘው ከተባለ ዱንያ ላይ ያለን ምልከታ ስለ ዱንያ ያለን ምልከታ ወህኒ ቤት ያለ ሰው እንዳለው
እንደፈለገ እንደማይሆነው ለከት ሊኖረን ይገባል። እንደፈለግን ልቅቅ ብለን ገደብ የለሽ ሆነን እርካታችንን ፍላጎታችንን ሁሉ የምናስተናግድ የምንፈልግበት ማድረግ የለብንም። ዱንያ ላይ መገታት መቆጠብ አለብን። በተቅዋ ስር ሆነን መንቀሳቀስ ይኖርብናል። ይሄም መጠቆም ነው የተፈለገው። وعن ابن عمر رضي الله عنهما قال عبد الله بن عمر ከሳቸው ተይዞ እሳቸውንም አባታቸውንም አላህ ይወደድላቸውና እንዲህ አሉ። أخذ رسول الله صلى الله عليه وسلم የአላህ መልእክተኛ ያዙ ቢመንኪበየ ሁለት ትከሻዎችን ወይም ቢመንኪቢ ከሆነ ትከሻዬን ያዙኝ። እንደ ኑስኻዎቹ ضبط የተደረገበት ተለያይቶ ሊያጋጥመን ይችላል። فقال ከዛም እንዲህ አሉ ኩን ፊ ዱንያ ውስጥ ሁን፣ ዱንያ ላይ ስትኖር ሁን ከአነከ ገሪቡን ልክ አንተ እንግዳ እንደሆንክ፣ እንግዳ የሆነ ሰው ያረፈበት ሀገር ላይ እንደሚኖረው ሁኔታ ይሁን ዱንያ ላይ ያለ ሁኔታ። አው ወይም ዓቢሩ ሰቢል መንገደኛ ማለት ነው፣ እንደ መንገደኛ ሁን። ወካነ እብኑ ዑመር ዓብዱላህ እብኑ ዑመር ነበሩ ረዲየላሁ ዐንሁማ يقول እንዲህ ይሉ ነበር إذا أمسيت كمشه فلا تنتظر الصباح نجاتنا تتبابك وإذا أصبحت كنجا فلا تنتظر المساء مشتنا تتبابك وخذ ياز من صحتك كتئنا لمرضك لهممه جزيمي هنا نياز ومن حياتك كهيوته دمو بهيوت ستنور ሊመውቲከ ከሞት በኋላ ለሞትህ የሚሆነን አዘጋጅ ሰንቅ። ረዋሁ አልቡኻሪዩ አልኢማም አልቡኻሪ የዘገቡት ነው። ቃሉ ዑለማዎች አሉ ፊ ሸርሒ هذا الحديث ይህንን ሐዲስ ሲተነትኑ እንዲህ አሉ معناه የዚህ ሐዲስ መልእክቱ لا تركن አታዘንብል አትጠጋ ማለት ነው። ኢለ ዱንያ ወደ ዱንያ አታዘንብል ولا تتخذها وطنا ቋሚ መኖሪያ አገር አታድርጋት። ወላ تحدث نفسك ነፍስህን አታውራት አትንገራት። بطول البقاء فيها በሷ ላይ طول البقاء መኖርህ እንደሚረዝም ያልተገደበ ምኞት አትንገር ለነፍስህ። ይሄን አድርጌው ይሄን አድርጌ እያልክ ለረጅም ዘመናት እንደምትኖር ህይወትህ ፍጻሜ እንደሌለው አድርገህ አትዘናጋ። ወላ بالإعتناء بها በሷ ላይ በማተኮርም ላይ እንደዚሁ ነፍስህን አትንገራት። ወላ تتعلق منها ከሷ አትንጠልጠል إلا بما يتعلق به الغريب እንግዳ ሰው የሚንጠለጠልባትን ያክል እንጂ في غير وطنه አገሩ ባልሆነ ቦታ ላይ አገሩ ባልሆነ አገር ላይ ሲኖር በዚያ አገር ላይ ልቡ የሆነች ያክል ቆይታለው የዛችን ያክል መጠን ይንጠለጠላል። ለዱንያ ያለህ መንጠልጠል በዚች መጠን ብቻ ይሁን። ولا تشتغل فيها بس أتتأمد لا تشتغل أتتأمد فيها بما لا يشتغل به الغريب انقدا يهنا سو بما يتأمد بد الذي يريد الذهاب مهيد يميفلق سو إلى أهله ولا بيت سبوچو مهيد يميفلق سو يما يتأمد بتن أين تمد أتتأمد الدنيا عليه. وبالله التوفيق መታደል መገጠም በአላህ ነው። እኛ ይሄን ተረድተናል። ከገጠመን አላህን የገጠመን መልእክቱ ትክክል ከሆነ ማለታቸው። እሺ ከሐዲሱ ምን እንወስዳለን? አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ቃል ምንድን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ትከሻዬን ያዝ አደረጉ። ከዚህ በፊት በተደጋጋሚ እንዳሳለፍ ነው። ይሄም የበለጠ ትኩረት ለመሰብሰብ የሚያደርጉት አቀራረብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉኝ? ያዝ ካረጉ በኋላ ኩን ፊ ዱንያ ከአነከ ገሪብ መያዛቸው ሌላ ምን ይጠቁማል? ማቅረባቸውን ዘና ስትልበት ነው ሰው ትከሻውን ያዝ የምታደርገው አቀፍ ቀረብ የምታደርገው። ድንገት መንገድ ላይ ያገኘውን ሰው ዝም ብለህ አታደርገው። ማቅረባቸውን እሳቸው ጋር ያላቸውን ቦታም ያመላክታል። እና ምን አሉኝ? በዚህ ሁኔታ አቅርበው ኩን ፊ ዱንያ ከአነከ ገሪብ ዱንያ ላይ ልክ እንደ እንግዳ ሁን። አንተ እንግዳ እንደሆንክ ሁን። እንግዳ የሆነ አገር የሆነ ሰው ከሆነ አገር ተነስቶ ሌላ አገር ጉዳይ ኖሮት ያረፈ ሰው ቤት ልስራ ይልም። ምክንያቱም ነገ ተነስቶ ሊሄድ እንደሆነ ያውቃል። ሊለቅ እንደሆነ ያውቃል። ልክ እንደዛ ቋሚ ቆይታን የሚያስብ አይነት ሰው አትሁን። ልክ እንደ እንግዳ ሁን። አው ዓቢሩ ሰቢልን ወይም እንደ መንገደኛ ሁን። መንገደኛ ጥላጋ ገለል አለ፣ ምግብ ሊመገብ ገለል አለ፣ ሶላት ሊሰግድ አረፍ አለ።
አለቀ። የተወሰነ ነው የሚቆየው። ድንገት ላረፈበት ከአንድ ሰዓት ከግማሽ ሰዓት በኋላ ጥሎ ለሚሄደው ነገር ይህን ሱቅ ልግዛው እንዲህ አይልም። ለምን? ለቆት እንደሚሄድ እንደማይቆይ ስለሚያውቅ ማለት ነው። ቋሚ ነገር የሚያስብ አይነት ሰው አትሁን። አው ዓቢሩ ሰቢልን አው እዚህ ቦታ ላይ ከፊል ዓሊሞች ምን ይላሉ? አው እንዲያውም የተፈለገው ምንድነው? እንግዳ አትሁን። አረ እንዲያውም ከዛም አልፈህ እንደ ምንድነው መሆን ያለበት? እንደ እንግዳ ሁን። ከዛም አልፈህ እንዲያውም እንደ መንገደኛ ሁን። ምክንያቱም የሁለቱ ሐል ይለያያል። እንግዳ የሆነ ያክል ይቆያል። እንደ እንግዳ ሁን። ከዛ አልፈህ እንዲያውም እንደ መንገደኛ ሁን። ለዱንያ ያለህ ምልከታ ልክ እንደዚህ ይሁን። ኢብኑ ዑመር ረዲየላሁ ዐንሁማ ይህንን ሐዲስ ምን ያክል በህይወታቸው እንደተገበሩት የሚያመላክተው ደጋግሞ ምን ይሉ ነበር? ካነ የቁል ነው የሚለው። ካነ የቁል ይሄ ቃላት አስተካክ ምንድነው የሚያመላክተው? استمرار ነበር። ደጋግመው ይሉ ነበር ኢብኑ ዑመር ምን ይሉ ነበር? إذا أمسيت فلا تنتظر الصباح ካመሸህ ንጋትን አትጠባበቅ። አልሐምዱሊላህ በል አላህ ህይወትህን እስከ ምሽት አደረሰልህ። እዚህ ያልደረሱ ስንት ሰዎች አሉ። ነገር ግን እዚህ ደረስኩ ብለህ አትዘናጋ። ነገ መድረስን እርግጠኛ አይደለም። ማንጋትህን አታውቅም። ሶላትህን ነገ እንደማይደርስ ሰው ሆነ ፈጽመው። ከሰዎች ጋር ያለህ ጉዳይ በደል ፈጽመህ ሰላም አትተኛ። እስትግፋር ተውበት ያስፈልጋል። በደል ተሸክመህ አትሄድ፣ በዛው ልትቀር ትችላለህ። فلا تنتظر الصباح ንጋትን አትጠባበቅ። ንጋት ያንተ ላይ ሆነ ይችላል ላትደርስ ትችላለህ። واذا اصبحت ከነጋህ ደግሞ فلا تنتظر المساء ምሽትን አትጠባበቅ፣ እዛ ላትደርስ ትችላለህ። وخذ من صحتك لمرضك ከጤናህ ጊዜ ለህመምህ የሚሆነውን ፈጽም። ስንት ትርፍ ዒባዳ ላይ ዘመናት ካለፉ በኋላ ሰኞና ሐሙስ ምን ነው ብዙ ጾም በነበር ህይወቴን እስካሁን ተጠቅሜበት በነበር። ሱነን ረዋቲብ መደበኛ የሆኑ የሱና ሰላቶችን ምን ነው እስከ ዛሬ በፈጸምኳቸው። የሚያቀጥበት ጊዜ ይመጣል እኮ ህመም ላይ ወድቆ ሱጁድ ጤነኛ የሆነ ትክክለኛ የሆነ ሱጁድ የሚናፍቀው ስንት ሰው አለ? እየጠቆመ ብቻ የሚሰግድ። ያ ጊዜ ከመምጣቱ በፊት خذ من صحتك ከጤናህ ጊዜ لمرضك ለህመምህ ጊዜ የሚሆነ ፈጽም። ዛሬ ከፈጸምክ ነገ ቢያቀትህም እየፈጸምከው እንዳለ ነው የሚታሰብልህ። የመጀመሪያ ባብ ላይ እንዳሳለፍነው ማለት ነው። ومن حياتك لموتك ከህይወትህ ጊዜ ደግሞ ነገ ከሞት በኋላ እያንዳንዷ ጊዜ ትቆጭ ይሆናል ባልባሌ ጊዜ ያሳለፍን። ስለዚህ ያ ከመምጣቱ በፊት ለሞትህ ጊዜ የሚሆንህ በህይወትህ ጊዜ ያለህ ያዝ አሉ። طيب ቀጥሎ ያለው ማብራሪያ እዚህ ላይ መልእክቱ ግልጽ ስለሆነ እሱ ላይ ጊዜን አላሳልፍም፣ ወደ ቀጣዩ አልፋለሁ። وعن أبي العباس سهل بن سعد الساعدي رضي الله عنه قال كأبو العباس تيزو كنياتشو سهل بن سعد سماتشو الساعدي نسباتشو الله يودد الله تشونا. جاء رجل إلى النبي صلى الله عليه وسلم ودا نبي هنا سومت أنا فقال يا رسول الله يا الله ملكتن يا هو يا لاجو دلني أم ملكتن على عمل بسر علي إذا عملته سفت موجزي أحبني الله يميودني هنا وأحبني الناس سوتشم من ديودن يمي درجن يهونا نسرا أم ملكتن يا لاجو فقال بزين جزي علو اذهب في الدنيا دنيا لا زاهدهم لا دنيا دنتين ورخ لا دنيا يمتجنك يمتقواقواتهم سستين ورخ يحبك الله يودها لندي ستون وازهد فيما عند الناس سوش زندك اللهم زاهدهن أتقواقوا سوش الجلايا لن إياه يحبك الناس يهيتي هون سوش يودها حديث حسن درجة اللون رواه ابن ماجه وغيره ابن ماجه النا ليلوچم زغبوتال بأسانيد حسنة حسن መልካም ጥሩ በሚባል የደረጃ ባላቸው ሰንሰለቶች ሰነዶች ዘግበውታል አሉ። እሺ መለስ ስንል በዚህ ሐዲስ ውስጥ መልእክቱ ቀጥተኛ ነው፣ ርዕሳችን ጋር ያለው ትስስር። የሰሐቢዩን ጥያቄ አስተውሉት። የአላህንም አልፎ የሰዎችንም ውዴታ የሚያስገኝልኝን ስራ ጠቁመኝ አላቸው። አንድ ሰው ሰዎች እንዲወዱት መጣሩ አያስወቅስም ማለት ነው። ከዚህ የምንረዳው የሰዎችን ውዴታ ለማግኘት መጣር እንዲያውም ራሱን የቻለ መጥለብ ሸርዒ
ሸሪዓ የሚያዘው ነገር ነው። ለዚህም ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ተሃዱ ተሐቡ ብለው የተናገሩት። ስጦታ ተሰጣጡ ትዋደዳላችሁ ነው ያሉት። እንድንዋደድ ተሰጣጡ። ሰዎች አንዱ የሌላውን ውዴታ ለማግኘት የተለያዩ ሰበቦችን ማድረሳቸው ይሄ እንደ ይዩልኝ የሚቆጠር አይደለም። ይዩልኝ የሚሆነው ወደ አላህ መቃረቢያ በሆነ ዒባዳ ለአላህ የተቃረበ መስሎ እያሳየ እሱ ግን የሰዎችን ሙገሳ የሚፈልግበት ሲሆን የሚፈልገው የሰዎችን ውዳሴ ነው። ነገር ግን ለሰዎች ምን መስሎ መታየት ይፈልጋል? ይሄማ አላህን አስቦ የሚለግስ ነው፣ ይሄ ዓቢድ ነው፣ ቁርአን አቀራሩ እንዴት ደስ ይላል። ውዳሴያቸውን ነው የፈለገው። የሚያለመው የሰዎችን ሙገሳ ነው። መታየት የሚፈልገው ግን አላህን አስቦ የሚፈጽም መስሎ መታየት ነው። ከዛ ውጭ ግን የሰዎችን ውዴታ ለማግኘት መጣር ራሱን የቻለ ሸሪዓ የሚያዘው ነው። ነብዩ ሰለላሁ ዐለይሂ ወሰለም እስካልተዋደዳችሁ ድረስ ጀነት አትገቡም አሉ። ከዛ ስትፈጽሙት እንድትዋደዱ የሚያደርጋችሁ ነገር አላመላክታችሁም ምን አሉ? ከዛስ አፍሹ ሰላም በይነኩም በመካከላችሁ ሰላምታን አብዙ። ደጋግመን በጥብቅ ሰላምታ ስንለዋወጥ አንዱ ሌላው ላይ ልቡ ላይ ውዴታ ይኖረዋል፣ ይጨምራል። ይሄ የሚፈለግ ነገር ነው። ይሄን እንወስዳለን። እሺ ሌላ ከዚህ ሐዲስ የምንወስደው አላህ የመውደድ ሲፋ እንዳለው መገለጫ እንዳለው። ለምንድን ይሄን የምናነሳው? አላህ አማኞችን ይወዳል፣ መልካም ሰሪዎችን ይወዳል፣ ተውበተኞችን ይወዳል። በርካታ መረጃ የመጣበትም አላህ የመውደድ ሲፋ መገለጫ የለውም የሚሉ ሰዎች አሉ። አይወድም፣ መውደድ የልብ ዝንባሌ ነው፣ የፍጡር ባህሪ ነው የሚሉ ሰዎች አሉ። ይሄ የራሳቸውን ደካማ ባህሪ ለፈጣሪ እያመሳሰሉ ነው ያሉት። እንዲህ አይደለም የምንረዳው። አላህ ለልቅናው በሚገባ መልኩ ይወዳል። ይሄ ሲፋ የማይገባው ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አይገልጹትም ነበር። የመውደድ ሲፋ እንዳለው እንወስዳለን። ሌላ ምን እንወስዳለን? ከዚህ ከዱንያ ዛሂድ የሆነ ሰው የአላህን ውዴታ እንደሚያገኝ፣ የአላህ ውዴታ የሚገኝባቸው ብዙ አይነት መንገዶች አሉ። አማኞች ይሄ ነገር ሊያሳስባቸው ይገባል። የጌታዬን ውዴታ እንዴት ላገኝ? ሰው እኮ ከጠቅላዩ ጋር ለመገናኘት እንዲወድለት ቢፈልግ ብዙ ቢሆንለት ቢሳካለት ብዙ ሰበብ ያደርሳል። የቀበሌ ሊቀመንበር ለምን አይሆን? ብዙ ነገር ሊለፋ ይችላል። ብዙ ነገር ያልሆነውን ሆኖ ሊታይ ይችላል። እዚህ የዓለማቱ ጌታ ጀነት እሳት በእጁ የሆነ ጌታ ውዴታው ሊያሳስበን ይገባል። የእሱን ውዴታ ለማግኘት ከሚያስፈልጉ ሰበቦች ደግሞ አንዱ ለዱንያ ያለን ምልከታ የተገደበ መሆኑ ነው። አኺራን ማስቀደም ማለት ነው። ዛሂድ ሁን ማለት እንጂ መንኑ ምንኩስና ውስጥ ግቡ ማለት አይደለም መልእክቱ። ሌላ እዚሁ ላይ የሰው ልጅ በባህሪው የሚጠይቀውን በተለይ ደጋግሞ የሚጠይቀውን አይወድም። ስልቹ ነው። ደጋግሞ ሲጠየቅ የሚወደው አላህ ነው። ቢጠየቅ የበለጠ እንደውም ይወዳል። ኡድዑኒ አስተጅብ ለኩም፣ ለምኑኝ ምላሽ እሰጣችኋለሁ። ከዛ ሳልፎ ምን አለ? ኢነ الذين يستكبرون عن عبادتي፣ እነዚያ እኔን ከመገዛት እኔን ከማምለክ ከመጣራት ከመለመን የሚኩራሩ ሰዎች የተዋረዱ ሆነው ጀሃነም ይገባሉ አለ። የሚለምኑትን ይወዳል አላህ። የሰው ልጅ ደግሞ ተቃራኒው ነው። ከስንት አንዱ አላህ ያደለው ካልሆነ በስተቀር ደጋግመህ ከጠየቀው ፊቱ እሳት ነው የሚሆነው። ግንባሩ ላይ እባብ ያለ ነው የሚመስለው፣ ያስፈራል። ስለዚህ የሰዎችን ውዴታ ለማግኘት ከፈለክ እጃቸው ላይ ካለ ነገር ዛሂድ ሁናል። ዛሂድ ሁን፣ ቸልተኛ ሁን፣ ቦታ አትስጥ፣ ሰብሰብ በል እያሉ ነው። እሺ እዚህ ላይ በቃና። ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላህ